ትላንትና እና ፈረንጁ ደስታ ሩታን ልጅሽ ሊወስዱ ነው ብሎ ወሬ አምጥቶ እያስለቀሷት ነው። ሶ መረጃ ምንም መረጃ የለም እንደገቡ ልጅሽ አለ ወይ እንደዚህ ነው ምለው ወሬ ነው። እኔ ሩታን እየተገፋፋች ያለችው አሁን ያለችበት ቦታ ቤቱን እንድትለቅ ነው። ሩታ ከዚህ በፊትም ቤት እንደተለቀ ከቤት እንድትወጣ እየተገፋፉ ነበረ። ሜሪ ይሄን ነገር ጀምራለች። ከዛ በኋላ ደግሞ ቤት ሊቀቂ ወጪ ቤቱን ሊቀቂ ውጪ ወደ ቤተሰብ ሂጂ ወደዚህ ሂጂ እያለት ነው ልጅቷን ማለት ነው። ከዚህ በፊት ቤተሰብ ጋር ሄዳ ውጤቱን አይታለች። እኔ የምለው ህግ የለም ወይ? እሷስ እንደዚህ ከምታለቅሶ ይገለሞ ለምንድን ነው የምታለቅሶ? ለማ ብላ ነው የምታለቅሶ? እስከ መቼስ ነው የምታለቅሶ? ምክንያቱም አያስፈልግም ከሆነ ከና ከሰዎች መራቅ ነው እንጂ ሁልጊዜ ማልቀስ፣ ሁልጊዜ በሷ ለቅሶ መደሰት፣ ሁልጊዜ እሷን ማስለቀስ አሁን እየተካሄደ ያለ ሩታ ከቤት ውጪ ብላ እየተገፋፈች ያለችው ቤቱን ለቃ ብትወጣ አብርሃም እስከዛሬ ሆቴል ላይ እንደነበረ ተናግራ ነበረ ሩታ ማለት ነው። ስለዚህ አብርሃም ወደ ቤት እንዲገባ ነው። ከዛ እሱ ምን ያደርጋል? ከቤት ከወጣች ቤቱን እንደፈለገ ቤቱን ማግባትና እሷ ነች ለቃ ወጣች ብላ እንዲመች ነው። ምክንያቱም ለማን ብለሽ ነው ቤትሽን ለቀ የምትወጪ? ማንስ ልጅሽን ካላንቺ ፍቃድ የሚወስደው? ምክንያቱም አባትነት ውጤትና አባትነት ግዴታም ከሆነ በህግ ማስከድ ትችላለሽ። ጥርጣሬ ይኖራል ካለ መፍትሽ ነው። ከና ቤተሰቡ አንቺ አጠገብ ማንም እንዳይደርስ ማድረግ፣ ከና ጓደኞቹ ከና ምናምናቸው ይጠረጥራሉ ብለው በህግ ጥላ እሱም የአባትነት እንትኑ ስለማይወገድ በህግ የፈቀደለት ጊዜ መጥቶ ማየት ይችላል ማለት ነው። ምክንያቱም ለምንድነው እስከ መቼ ነው አንቺ እንደዚህ እያረጉሽ እያመሱሽ ሰላምሽን እያወሱ እንደዚህ እያስለቀሹ ጓደኞች ነው ባየ አንቺን ወደ መጥፎ አንቺን ወደ የማይሆን ቦታ ይወሰዱሽ እያስለቀሹሽ ነበር። ስለዚህ እኔ ከና እነኚህ ኮቶት የቡታጅራ ኮቶት ከነሱ መራቅ አለብሽ። ምክንያቱም መስራት ካለብሽ ሌላ ሰው አምጭና አብሮ ስሪ በቃ። አንቺ እኛ እንወድሻለን እናይሻለን። ምክንያቱም በቃ ከነኚህ ውጪ። እኔ አላስደሰቱኝም። ፈረንጁም ይሁን ያኛ ደስታም ይሁን ምክንያቱም ከዚህ በፊት ደስታ ምን እንደሚባል አይታችኋል። በቀላት አለው ብሎ ለቢኒያም ተናግሮ ነበር። ቢኒያም ምን አለ? ተበቀላት እኔ አይመለከተኝም አለ። ግን ሁልጊዜ ከሩታ ጎን ዛሬ የሆነ ነገር አወራሉ፣ ነገ ደግሞ ከሩታ ጎን ነው ይላሉ። እዛ ጋር የሆነ ነገር ሹክላሉ። ፈረንጁም ቢሆን ከሩታ ጎን ነበረ፣ ለሩታ ሲከራከር ነበረ፣ ለሩታ ጎን ሲቆም ነበረ። ኦኬ ፈረንጁ እስከ ዛሬ ስለ ሩታ አጠፋችም አላጠፋችም አንድ ክፉ ተናግሮ አላቅም። ግን አንድ ቀን ሩታና ዳኒ አሳክሯት ምናምን አብሮ ነበሩ ምናምን ብለው ቪዲዮ ሰርቶ ነበረ። እንደዚህ ብሎ ማለት ነው። ቤቱን ከፍቶ ገብቶ ምናምን እንደዚህ ኦኬ እሱ ነገር ተፈቅዶለት ሰርቶ ይሆናል። ግን ማለት ነው ሩታ ልጅሽም ከሆነ እንደዚህ ይዘሽ ማልቀስ የለብሽም። በልጅሽ ምክንያት ማልቀስ የለብሽም። ይምባሽ እኮ አብርሃም አሁን በዚህ ጊዜ አብርሃምም ሆነ የአብርሃም ደጋፊ ሆነ የአብርሃም ቤተሰብ ማየት አለበት አይደለም። ምክንያቱም የአንቺ ውርቀት ነው። አሁን ይምባሽ የምታወርጂ የአንቺ ውርቀት ሊሆን ይችላል። ያንቺ ውርቀት ማለት ነው። ስለዚህ ያንቺ ውርቀት የሚፈልጉ ፊት አንቺ ኮራ ጀግነን ብለ መቆም ሲጠበቅ አንቺ ማልቀስሽ እኔ ደስ አይለኝም። አታልቅሺ በቃ። ለማን ብለሽ ነው የምታለቅሺ? እስከ መቼስ ነው የምታለቅሺ? ትቶሽ ሄዷል። አብርሃም አስፈልግሽም። አብርሃም የክፉ ጊዜ ትቶሽ ሄደ ነው። የክፉ ጊዜ ማለት የእርግዝና ጊዜ ትቶ የሄደን ወንዴ በምኑ ነው የምትፈልጊ? በደግ ጊዜ ነው የምትፈልጊ? አትፈልጊ። ማንኛውም ሰው ከክፉ ጊዜ ከአንቺ ጋር ያልቆመ ሰው ብቻሽን ሆንሹ ጊዜ አንቺ እሱን አስታውሸሽ ብቻዬን ይሻለኛል ማለት አለብሽ። ራስሽም መሆን አለብሽ። እስከ መቼ ነው የሚያስለቅሱሽ? ይሄ ደግሞ ደስታ የሚባለውም ሰውዬ አትመኒ። በቃ ማንኛውም ሰው አትመኒ። ራሳቸው ጉዳይ በቃ። ሌላው ሰው ቼንጅ ከአብርሃም ጋር ማይገናኙ በሀገርም ደረጃ ሆነ በሆነ ደረጃም ሆነ ውጪ በቃ ውጪ የምትገናኝና ውጪ ምሰሪ አብሮ ውጪ ምሰሪ ወደ ቤትሽ ማንንም አይጠጋ ማለት ነው። ሲቀጥል ደግሞ አባትም ከሆነ አንቺ ዘበኞችን ማስጠንቀቅ ትቻለሽ። ምክንያቱም አሁን አንቺ ትወጫለሽ፣ ሰራተኛ አለ። ከሰራተኛ ላይ ልጁን ወስዶ ሊሄዱ ስለሚችሉ
ስለሚችሉ እንደዛ ቢያስቡ ስለሚችሉ አንቺ ለሰራተኞች ለእንትን ጠባቂዎች ማስጠንቀቂያ ማሳለፍ አለ እኔ ፍቃድ ማንኛውም ልጄን ወስዶ ከዚህ ግቢ እንዳይወጣ ብለሽ ማስወገድ ትቻለሽ ማለት ነው። ይሄ መፍትሽ ነው። አንቺ ራስሽን ማስጠበቅ ያለብሽ ድንበር ራስሽን አስጠብቂ። ከዚህ ያለቀሰ አታልቅሺ። እያለቀሽ ለማንም ደስታ አትኑሪ። በቃ ይበቃሻል። የለቅሶ ዘመን ይቅር። እስከ መቼ ነው የነሱ መረማመጃ የምትሆኚ? እስከ መቼ ነው አልቅሽሽ የነሱ መርገጫ የምትሆኚ? አንቺ በቃ አታልቅሺ። እኔ ትላንትና እንዴት እንደጨነቀኝ እግዚአብሔርን ለምንድን ነው እንደዚህ የምታለቅሺ? ኧረ ወይኔ! ኧረ ሩታ አታልቅሺ። እግዚአብሔርን ማልቀስ አስፈላጊ አይደለም።